ዓለም ይቆማል ተብሎ ከሚጠበቀው ከሩሲያ ዩክሬን ጦርነት እንደዚሁም ደግሞ አሁን ላይ ሱዳን ላይ ከሚደረገው ጦርነት አንጻር ሌላኛውን ጦርነት ልታስተናግድ ደፋ ቀና እያለች ትገኛለች። በፓኪስታንና በህንድ መካከል የተፈጠረው አዲስ ውጥረት ዓለምን ምናልባትም ሊቆም ወደማይችል እጅጉን አስከፊ ጦርነት ሊያመራ እንደሚችል እየተገለጸ ይገኛል። ምን አይነት ታሪካዊ ዳራ አላቸው? ለምንስ ወደዚህ ጦርነት ሊያመሩ ቻሉ? የሚሉትን በዕለቱም አጭር መሰናዷችን እንመለከታለን። ሰላም ቤተሰቦች፣ ጄኤምስ ዲሎች ነን። የዕለቱን አጭር ዕለታዊ መረጃ ከወደ ህንድና ፓኪስታን ከተገኙ አጫጭር መረጃዎች ጋር ይዘን ቀርበን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም ይህን ቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶም እንድታልፉ ጋብዝን። የሁለቱ ኒውክሌር የታጠቁ ጎረቤት ሀገራት ህንድና ፓኪስታን ከብሪታንያ ነጻነታቸውን ካወጁ ከ80 ዓመታት በላይ ለሚጠጋ ጊዜ በጠላትነት በአይነ ቁራኛ ሲተያዩ ቆይተዋል። ሀገራቱ ፍጥጫው ውስጥ የገቡት ሁለቱም የራሳቸው እንደሆነ በሚገዟት ካሽሚር ምክንያት እንደሆነ ይታወቃል። ምንም እንኳን ግዛቲቱ ህንድና ፓኪስታንን ለሁለት ቢከፍሏትም እንኳን ሰላም ሊያገኙ አልቻሉም። ባለፉት 8 ዓመታት ውስጥ ብቻ ሀገራቱ በካሽሚር ሰበብነት ሁለት ከባባድ ጦርነቶችን ሊያደርጉና ሊያስተናግዱ እንደቻሉ ታውቋል። ህንድና ፓኪስታን ለምንድነው በግዛት የሚጣሉት? አጠቃላይ ያለው አሁናዊ ሁኔታ ምን ይመስላል የሚለውን በአጭሩ እንመለከታለን። ካሽሚር የተለያዩ ማህበረሰቦች የሚኖሩበት የሂማሊያ ተራራ አካባቢ ሲሆን ባሏት ውብ እንደዚሁም ሐይቆችና አረንጓዴ መስኮች እንደዚሁም ደግሞ ጫፋቸው በበረዶ በተሸፈነ ተራሮች ተስተውባ ትገኛለች። በአውሮፓውያኑ 1947 ህንድና ፓኪስታን ከብሪታንያ ነጻነታቸውን ከማግኘታቸው በፊት ጭምር የካሽሚር አካባቢ በጣሙንም አወዛጋቢ አካባቢ እንደሆነ ይታወቃል። የህንድና ፓኪስታን መለያ በደነገገው የህንድ እንደዚሁም ነጻነት አዋጅ መሰረትም ብዙሃን ነዋሪዎች ሙስሊሞች የሆኑባት ካሽሚር ከሁለቱ ሀገራት ወደ አንዳቸው የመቀላቀል መብት ተሰጥቷታል። የአካባቢው አስተዳደር የነበረው ሃሪስኒ በመጀመሪያ ላይ ካሽሚር ራሳቸውን የቻለ ነጻ ሀገር እንድትሆን ፍላጎት የነበራቸው ቢሆንም ከፓኪስታን ጎሳዎች የሚፈሰባቸውን ወረራ ለመከላከል ለምትሰጣቸው ድጋፍ የካሽሚር መሪ በአውሮፓውያኑ ጥቅምት 1947 ህንድ ጋር ለመቀላቀል መወሰናቸው ይታወቃል። ከዚህም በሁለቱ ሀገራት መካከል ጦርነት ተቀስቅሶ ህንድ የተባበሩት መንግስታት ጣልቃ እንዲገባ መጠየቋ ይታወቃል። የመንግስታቱ ድርጅትም ካሽሚር ከህንድ ወይም ከፓኪስታን ጋር መቀላቀል ይፈልጉ የሆነ ህዝብ ውሳኔ እንዲያቀርቡ መደረጋቸው ከዚህ ቀደም ይታወቃል። ከዚህም በኋላ የተሄደበት ሌላኛው ርቀት ደግሞ ህዝበ ውሳኔው ከመካሄዱ በፊት ሁለቱ ሀገራት ካሽሚርን ከሰራዊታቸው እንቅስቃሴ ነጻ ለማድረግ ከስምምነት መድረስ እንዳለባቸው ቢታወቅም ይህንን ሳያደርጉ ቀርተዋል። ከሐምሌ 1949 ህንድ እንደዚሁም ፓኪስታን አጠቃላይ ያላቸው ፖለቲካዊ እይታ በዚህ ላይ የተመሰረተ እንደነበር ይታወቃል። ህንድና ፓኪስታን መካከል በካሽሚር ምክንያት ሁለተኛው ዙር ጦርነት በአውሮፓውያኑ 1965 መካሄዱ ይታወቃል። ከዚያም በ1999 ህንድ ለአጭር ጊዜ የቆየ ነገር ግን መራር እንደዚሁም ግጭት በፓኪስታን ከሚደገፉ የካሽሚር ኃይሎች ጋር ስታደርግ ቆይታለች። አሁን አፍጥጦ የሚጠብቃቸው ሌላኛው ጦርነት ነው። በዚህኛው ወቅት ደግሞ ህንድና ፓኪስታን ኒውክሌር የታጠቁ ሀገራት መሆናቸው ይፋ ማድረጋቸው ይታወቃል። በአሁን ጊዜ ሀገራቱ የካሽሚር ግዛትን ሙሉ ለሙሉ የራሳቸው እንደሆነ ቢገልጹም የሚቆጣጠሩት ግን ከፊቱ ያሉት የግዛቲቱ ክፍሎች እንደሆኑ ይታወቃል። ከዚህ ቀደም እንደሚታወቀው 1989 ላይ የህንድ አስተዳደር በመቃወም በአካባቢው በ10 ሺዎች የሚቆጠሩ ሰዎች ህይወታቸውን ያጠፋ የትጥቅ ትግል ማድረጋቸው ይታወቃል። ህንድ በካሽሚር የሚንቀሳቀሱትን ታጣቂዎች በመርዳት ፓኪስታንን ብትከስም ጎረቤት ፓኪስታን ግን ይህንን አለማድረጓን በተደጋጋሚ ትገልጻለች። በ2019 የህንድ መንግስት በሚያስተዳድረው የካሽሚር ክልል ውስጥ ከባድ ደህንነት የማስከበር እርምጃ ወስዶ ግዛቲቱ የነበረውን ከፊል ራስ ገዝነት ስልጣን እንዲከፋፈል መድረጉ ይታወቃል። ይህን ህንድ ለካሽሚር ሰጥታው የነበረውን ልዩ መብት ከተነሳ በኋላ ለበርካታ ዓመታት በአካባቢው የሚካሄዱ እንቅስቃሴዎች በርትተውና ጦርነቶች ቀጥለው እንደነበር ይታወቃል። ይህ ፓኪስታን የአጸፋ እርምጃ እንድትወስድና የጦር አውሮፕላኖቿን የአየር ቀጠና ውስጥ አልፋ ጥቃት እንድታደርስ ምክንያት የሆናት እንደሆነ ይታወቃል። ለዓመታት በሁለቱ ሀገራት መካከል አንጻራዊ ሰላም ከሰፈነ በኋላ በዚህ ዓመት ሚያዝያ ወር ከጥቂት ሳምንታት በፊት ታጣቂዎች ህንድ በምታስተዳድረው ካሽሚር ውስጥ በአንዲት የመዝናኛ አካባቢ በፈጸሙት ጥቃት ብቻ 26 ቱሪስቶች መገደላቸው ይታወቃል። ይህም በ20 ዓመታት ውስጥ በሰላማዊ ሰዎች ላይ የተፈጸመ እጅግ አደገኛ ጥቃት ሲባል ተሰምቷል። ለዚህ ማጸፋ ከሁለቱ ሳምንታት በኋላ ህንድና በፓኪስታን ውስጥ እንደዚሁም በፓኪስታን በሚተዳደረው ካሽሚር ውስጥ በሚገኘው ኢላማዎች በሚሳኤል ስትመታ እንደዚሁም ህንድ አካባቢዎቹን ስታጠቃ እንደነበር ይታወቃል። በዚህም ሳቢያ በሀገራቱ መካከል ያለው ፍጥጫ ሊባባስ ይችላል የሚል ስጋት ፈጥሮ ፍጥጫዎቹ እጅጉን እየሰፉ እንደሚገኙ ይታወቃል። በእነዚህ ዓመታት ሁለቱ ካሽሚር በዓለም ላይ ካሉ ከፍተኛ ወታደራዊ እንቅስቃሴ ከሚደረግባቸው ቀጠናዎች ውስጥ የመጀመሪያዎቹን ድርሻ
ድርሻ ከሚይዙት ውስጥ ለመመደብ እንደቻለች ጭምር ነው የሚወጡት መረጃዎች የሚጠቁሙትም። የፓኪስታን ጦር ሰራዊት በጥቃቱ ወቅት 5 የህንድ ጦር አውሮፕላኖች እንደዚሁም 1 ድሮን መርተው መጣላቸውን ገልጿል። ከህንድ በኩል ግን ይህ ውሸት እንደሆነ መነገሩ ተሰምቷል። ፓኪስታን በጥቃቱ ቢያንስ 26 ሰዎች ሲገደሉ ሌሎች 60 እንደዚሁም ደግሞ ከዛ የሚበልጡ ሰዎችም መቁሰላቸው ተሰምቷል። ህንድ ደግሞ በምትቆጣጠረው ካሻሚር ላይ ፓኪስታን በፈጸመችው የከባድ መሳሪያ ድብደባ ቢያንስ 18 ሰዎች